የባለፈውን የሶስት ወር አፈጻጸም ከዛም ደግሞ አለፈ ብለን በባለፉት አመታት የነበረው ሪፎርም ይዞት የመጣውን ትልልቅ ውጤቶች አይተናል። ከጤናው ዘርፍ አንፃር እንኳን ብንመለከት የዚህን የሶስት ወር ብቻ ከትኩረት አቅጣጫዎቻችን ውስጥ አንዱ እንደሚታወቀው የአምራች ዘርፉን መደገፍ ነው። ኢትዮጵያ ደግሞ ራሷ አምርታ ራሷ ተጠቀመ የሚለውንም ከጤናው ዘርፍ አንፃር በዚህ ሶስት ወር ብቻ የተደረጉትን ስራዎች ብንመለከት የሀገር ውስጥ አምራቾች ምርቶቻቸውን እንዲያቀርቡ በተለይ በመድኃኒት አቅርቦት አንፃር ብዙ ምርቶች ከኛው አገር አምራቾች ወሰድንባቸው ውልም ያሰርንበት ሶስት ወር ነበር ማለት ነው። በዚህ 9 ወር አፈጻጸማችን የ9 ወር አፈጻጸሙን ብቻ ብንመለከት በአጠቃላይ ግዢ አድርገን የኛው ተቋማትን ደግሞ የተቋማት ግንባታ ስራ በሰፊው ሲሰራ ስለነበረ ከዚሁ ከአቅርቦት ጋር ብንመለከት የመድኃኒት አቅርቦትና የሕክምና መሳሪያ አቅርቦታችንን ስንመለከት ወደ 54 ቢሊዮን ብር የሚሆኑ የመድኃኒትና የሕክምና ግብአቶችን ለማህበረሰባችን በየተለያዩ ክልሎች ማስተላለፍና ማከፋፈል ችለናል ማለት ነው። ግዢ ተደርጎ የተላለፉትን ስንመለከት ማለት ነው። ይህ እንግዲህ ተቋማችን በተለይ ኢትዮጵያ መድኃኒት አቅርቦት አገልግሎትን በመጠቀም ከዚህ በፊት ብዙ ሌሎች ደጋፊዎቻችንን እንጠቀም ነበር። አሁን ግን ተቋማዊ አቅምን መገንባት ሪፎርሞች የሚያስፈልጋቸውን ሪፎርም በማድረግ በተሰራው ስራ በባለፈው አመት ከነበረው የሪፎርም ስራ ውስጥ አንዱ በአዋጅም ካሻሻል ነው ተቋም ውስጥ የኢትዮጵያ መድኃኒት አቅርቦት አገልግሎት ስለነበረ ይህንን ያህል አቅም ያላቸው እንግዲህ ከ54 ቢሊዮን ብር በላይ የሚሆኑ ግዢዎችን አድርጎ ማስተላለፍ መቻል ማለት በኢትዮጵያ በተቋማት አቅም ትልቅ መርታ ነው። ስለዚህ በዚህ 9 ወር ከነበረን ውስጥ ይሄ ሲሆን ከግዢ በተጨማሪ ደግሞ እንደገና በሴክተር መስሪያ ቤታችን አብሮ የሚሰራ ስራ ምንድነው የውል የተገባለት ግዢ ከተቋሞቻችን ጋር እስከ ታች ድረስ ያሉ የጤና ተቋሞቻችን ከ5000 በላይ የሚሆኑ ተቋሞቻችን ገምተው የመተንበያ አቅማቸውን ደግሞ የሚያስፈልጋቸውን የመለየት ስራ እንዲሰሩ ተደርጎ በዚህ 9 ወር የተሰራ ትልቅ ለውጥ ከዚህ በፊት ያልነበረ አዲስ ዲፓርቸር ምንድነው ውል እንዲገቡ ከ5000 በላይ የሚሆኑ ተቋሞቻችን አድርገዋል። ያንን ውላቸውን ደግሞ ውል የተገባለት አፈጻጸም ስለሆነ የምናደርገው ውል የተገባለት አቅርቦታችንን ጀምረናል። በዚህም እንግዲህ እስከ 68 ቢሊዮን ብር በላይ የሚሆኑ ወርዝ የሚያደርጉ በአጋሮችም በእኛም የተደረጉ ግዢዎችን የማስተላለፍ እስከታች ድረስ ደግሞ ተደራሽነትን መጨመር ተሰርቷል ማለት ነው። ይህ እንግዲህ ምን ያሳየናል? በዲጂታላይዜሽን የሰራነው ስራ እይታዎቻችን እንዲጨምሩ በመደረጉ ታች ድረስ የሚደርሰው 19 የመድኃኒት ዌርሃውሶች አሉን። 19ኙም በአገር አቀፍ ደረጃ ያሉን የመድኃኒት አቅርቦት ሀቦቻችን እይታ እንዲኖረን አድርገናል ማለት ነው። የቱ ጋ ነው መድኃኒቱ ያለው፣ የቱ ጋ ነው ስቶካችን ጥሩ ያለበት፣ አንዱ ላንዱ ደግሞ የሚያስተላልፍበትን ስርዓት በዚህ 9 ወር በተለይ በሰፊው የሰራነው ስራው ይሄ ነበር አንደኛው ማለት ነው። ይህ እንግዲህ እንደ ሀገር ከተቀመጡ በተለይም ደግሞ ለኢኮኖሚ ዘርፉ ትልቅ አቅም አላቸው ተብሎ ከተቀመጡ የአገር ስትራቴጂዎቻችን ውስጥ ሀገር ውስጥ ማምረት ኢንዱስትሪውን መደገፍ ከተባለ በጤናውም ዘርፍ በግልና በመንግስት አጋርነት የሚሰሩ ስራዎች በመጨመራቸው ከመድኃኒት አቅርቦት ከአገልግሎት መጨመርና መዘመንም አንፃር በዚህ በ9 ወሩ ያለውን ብቻ ስለመመለከት ነው እንጂ በኢንዱስትሪው ዘርፍም እንደ ዘርፍ ሆኖ የጤናው ዘርፍ እንደ ኢንዱስትሪ ከግሉ ጋር በጣም ብዙ ስራዎችን እየሰራን ነው። በሕክምና አቅርቦትና አገልግሎት እንኳን ብንመለከት የዲጂታላይዜሽን ስራዎቻችን ከሚያሳዩን ውስጥ አንዱ ምንድነው ማስተር ፋሲሊቲ ሬጂስትሬሽን ነው። ምን ያህል ፋሲሊቲዎች እንደ አዲስ ተመዝግበዋል፣ አዲሱም ያልነበሩ ደግሞ እንደ አዲስ አድሰዋል የሚለውን የአገልግሎት ደረጃቸውንም ደግሞ የመዘርዘር ስራ ሰርተን ጨርሰናል። በዛም እንግዲህ ማስተር ፋሲሊቲ ሬጂስትሬሽናችን ውስጥ mfr.org.it ነው የሚባለው። በዛ ውስጥ እንግዲህ ማንኛውም ማህበረሰብ የቱ ጋር የግል ተቋማት አሉ፣ የትኛው ጋር የመንግስት ተቋማት አሉ የሚለውንም ማየት እንዲችል አድርገናል ማለት ነው። እንደ ኢንዱስትሪም ደግሞ ከዚህ በፊት የነበረው እንግዲህ የዛሬ 7 ዓመት በፊት እና 8 ዓመት በፊት የነበረውን ኢንዱስትሪ ብንመለከት በግል ከነበረበት ቁጥር አንፃር ዛሬ ላይ ከ3 እጥፍ በላይ ጨምሮ ነው ያለው። ስለዚህ ኢንዱስትሪው በራሱ እንደ ኢንዱስትሪ ሲታይ የተለያዩ የኢንዱስትሪ መስኮች አሉ። የኛ ደግሞ የሕክምና ዘርፉ በኢንዱስትሪ ደረጃ አምራቾችን መጨመር፣ የግሉን ዘርፍ የማሳተፍ በዛ ውስጥ ግን እንደ አገርም ደግሞ ሁሌ የምንለው ተደራሽነት፣ ፍትሃዊነትና ጥራት እነዚህን ደግሞ ያስተሳሰረ ደግሞ ዘላቂ ሀብትን ዘላቂ የልማት አጋርነትን ደግሞ በሉዓላዊነት መስራት ስለሆነ እነዚህን በጣም በሰፊው የተሰራበት 9 ወር ነበረ። በሀገር አቀፍ ደረጃ ያስቀመጥናቸው ስትራቴጂዎች መሬት ወርደው ማየት የጀመርንበት አለ። አሁንም ግን እነዚህን ብንልም የበለጠ መስራት እንዳለብን በተለይ ደግሞ የዚህ 2018 3 ወር የሚቀሩትን የመጨረሻውን ኳርተራችንን ሩብ ዓመት የምንሰራው በጣም ሰፊ ስራ
መስራት ሰፊ ደግሞ የተደራሽነት የፍትሃዊነት እንዲሁም ደግሞ የጥራት ስራዎቻችንን አጠናክረን መስራት እንዳለብን ያሳያል። ውጤቶች ጥሩ እየመጡ ነው ያሉት። የበለጠ ደግሞ ማጠናከር እንዳለብን ውጤቶቻችን ያሳያሉ ማለት ነው። በአጠቃላይ በዚህ 3 ወር ውስጥ እንደገና በባለፈው 100 ቀን ውስጥ ከተፈጸሙ ፍጻሜዎች ውስጥ ትልቅ ከአረንጓዴ ከታዳሽ ኃይል አንጻር ደግሞ ብቻ በጤናው ብቻ ብንመለከት ወደ 380 የሚሆኑ ተቋሞቻችንን በተለይ ደግሞ የመጀመሪያ ደረጃ ጤና ክብካቤ ትኩረት አቅጣጫችን ነው። እዛ ላይ ላሉ ተቋሞቻችን ውስጥ የሶላራይዜሽን ስራ ጀምረናል። የሶላር ፓናሎችን መዘርጋት በተለይ ደግሞ የቀዶ ጥገና ሕክምና የሚደረግባቸው የክትባት ማስቀመጫ ቦታዎችን የእናቶችና የህፃናት ጤና የሚደረጉባቸው ቦታዎች ውስጥ የኃይል መቆራረጥ እንዳይኖር ከአረንጓዴ ኃይልና ከታዳሽ ኃይሎች ስራ አንጻርም ደግሞ በሴክተሩ ብቻ ብንመለከት እንግዲህ በዚች 100 ቀን ውስጥ ካከፋፈልናቸው ስራዎች ውስጥ የዚህ የሶላራይዜሽን ስራ ይጠቀሳል ማለት ነው። በአጠቃላይ በሁሉ ዘርፍ ውስጥ የሚቀመጡ ስራዎቻችን አንድ ላይ ስናሰባስባቸው ነው ኢትዮጵያነቷን የምናስበው ደግሞ እቅድና ሀሳብ የአንድ ዘርፍ የአንድ ቦታ ሳይሆን የኢትዮጵያ ውጤት መሆን የሚጀምሩት። ስለዚህ እንደ ዘርፍ ከእያንዳንዱ ምሰሶዎች ውስጥ የተግባር ስራዎቻችንን ለይተን በእቅድ አስቀምጠን አፈጻጸሞቻችንን እያየን ነው። ያንንም ደግሞ ክትትሎቻችንን አጠናክረን እንቀጥላለን። ከባለፉት አመታት ያልተሰሩ ስራዎቻችንን አጠናቆ የመስራት ከባለድርሻ አካላት ጋር የበለጠ ተቀራርቦ የመስራት ዘላቂ የሆነ የጥቂት ጊዜና ለጥቂት ጊዜ ብቻ የምናደርጋቸው እንቅስቃሴዎች ሳይሆን የምናደርገው ዘላቂ የሆኑ ስራዎችን በጤናው ዘርፍ ውስጥ የመስራት ስራችንን አጠናክረን የምንቀጥል ይሆናል ማለት ነው። እንደ አጠቃላይ 5 ዋና ዘርፉ ላይ የምንሰጣቸው ትኩረቶች እና ከዚህ በፊትም የተሰሩ ቀጣይም ከሌሎች ዘርፎች ጋር አጠናክረን የምንሰራው የመጀመሪያ ደረጃ ጤና ክብካቤዎቻችንን መጨመር ማጠናከር፣ ፍትሃዊነታቸውን ተደራሽነታቸውና ጥራታቸውን ማጠናከር ነው። በዚህም የተጀመሩ ስራዎቻችንን የበለጠ አጠናክረን የምንሰራ ይሆናል። የሚቀጥሉትን 100 ቀናት አንዱ የትኩረት አቅጣጫችን እነዚህን ቆጥረን ለአመቱ የመደብናቸውን የስራ ዘርፎች በደንብ ለይተን ከባለድርሻ አካላት ጋር የምንፈጽምበት ይሆናል ማለት ነው። ሁለተኛው የዘላቂ የጤና ፋይናንስን ማረጋገጥ ነው። እንግዲህ ባለፈው 100 ቀን ብቻ ራሱ ከተለያዩ አጋሮች ጋር በመሆን በተለይ ደግሞ ዘርፉ ራሱን በራሱ ችሎ ኢትዮጵያም የራሷን አቅም የማጠናከር ስራ ውስጥ ደግሞ አንዱ ዘርፍ ጤና ስለሆነ በተለይ በእናቶች ጤና በህፃናት ጤና ላይ የግብዓት ማሟላት ስራዎችን በብዙ የአዳዲስ የፋይናንስ ስርዓቶችን በመዘርጋት ዘላቂነቱን በማጠናከር ላይ ከ300 ሚሊዮን በላይ የሚሆኑ የሚቀጥሉት አመታት የሚያስፈልጉትን ይሄም በዩኤስዲ ነው የሚያስፈልጉትን ግብዓቶች የማሟላት ስራ በማቺንግ መንግስት ለየትኛውም ለመጣለት ሀብት ማች በማድረግ ይህንን ሀብት የማሰባሰብ ስራ በደንብ እየሰራን ያለነው። ይሄን አጠናክረን እንቀጥላለን። ለወደፊት በራሳችን የመቆም አቅማችንን ደግሞ የበለጠ እያጠናከርን እንሄዳለን ማለት ነው። ስለዚህ የዘላቂ ፋይናንስ ስርዓት ውስጥ የኢንሹራንስ ተጠቃሚዎችን ምዝገባ በአዲስ እደሳም የጀመርነው ያረግንበት ነው። ይሄኛው አመት 63 ሚሊዮን የማህበረሰብ አቀፍ ጤና መድን ተጠቃሚዎችን ያስጀመርንበት ነው። በዚሁ እንደገና በጤና ፋይናንስ ውስጥ ሌላኛው የሚታየው ምንድነው የባለሙያዎች የጤና መድን ያስጀመርንበት ነው ማለት ነው ለነሱና ለቤተሰቦቻቸው። ስለዚህ በጤና ፋይናንስ ውስጥ ብዙ ስራዎች አሉ። የተኪ ምርቶችንና የራሳችንን ምርት መጨመር ለዚሁ ለጤና ፋይናንሱ የሚገባ ቢሆንም በተለይ ደግሞ የኢኮኖሚ ተጋላጭነትን ከመከላከልና ለህብረተሰባችን ድጎማ በማድረግ አንጻር በትንሹ ከ25% እነዚህ ከምጠራቸው 63 ሚሊዮን ማህበረሰባችን ውስጥ መንግስት በራሱ ድጎማ አድርጎ የሚይዛቸው ወደ 25%ን ይይዛል ማለት ነው። ስለዚህ በጤና ፋይናንስ ውስጥ ዘላቂ የሆነ ስራችንን አጠናክረን የምንቀጥል ይሆናል ማለት ነው። ሌላኛው የጤና ባለሙያዎችና የጤና ስርዓቱን ማጠናከር ነው። ይሄ ከጤና ሪፎርም አንጻር የጤና ባለሙያዎችን በብቃት እንዲሁም ደግሞ ለተደራሽነታቸውን መጨመር ከዛም ደግሞ ለጤና ባለሙያዎች የሚያስፈልጉ ስራዎችን ለይተን ባስቀመጥነው መሰረት እነዚህን አጠናክረን በባለፉት አመታት በተለይ ደግሞ ከለውጡ በኋላ ብዙ ስራዎች ተሰርተዋል። አሁንም ግን አጠናክረን በጣም ትኩረት ሰጥተን የምንሰራበት የትኩረት አቅጣጫችን ይሆናል ማለት ነው። ሌላኛው የአገር ውስጥ ምርትን መጠቀም ነው። ቅድም ጠቅሼዋለሁኝ። በዚህ በክትባትም በተለያዩ ነገሮች የጀመርናቸው በጣም አጓጊ ቶሎ ማለቅ ያለባቸው ትኩረት አቅጣጫችን ሆኖ የምንሰራበት ይሆናል።
ከዚህ ሁሉ ጋር ደግሞ የሚተሳሰረው ምንድነው? መረጃን መሰረት ያደረገ ፕላን፣ መረጃን መሰረት ያደረገ ደግሞ እቅድ፣ ፖሊሲ እና ትግበራ ስለሚያስፈልግ ከዛ አንፃር ይሄኛውን 9 ወር ለየት የሚያደርገው የኢትዮጵያን ዲሞግራፊክ ሄልዝ ሰርቬይ የተሰራበት ነው። የስነ ህዝብ ጤና የተሰራበት ማለት ነው። በሱ ትልልቅ ውጤቶች መጥተዋል። በእናቶች ሞት መቀነስ ከዚህ በፊት የነበረን የዛሬ 10 ዓመት የነበረውን ውጤት ብንመለከተው 420 በመቶ ሺህ አካባቢ ነበር። ዛሬ ላይ 141 በመቶ ሺህ በህይወት ከሚወልዱ እናቶች ውስጥ ማለት ነው ከሚወለዱት ውስጥ ስንመለከት ወደ 141 ዝቅ ማለት ችሏል በመረጃ ካየ ነው። ይሄንን ግን የበለጠ ማጠናከር በመረጃ ደግሞ በእናቶችም በህፃናትም በብዙ ቦታዎች ላይ የምናያቸው በስነ ምግብ እንዲሁም ደግሞ በአጠቃላይ የሰዎች ህይወት የመኖር እድሜ መጣኔንም ስንመለከት እነዚህ ሁሉ መረጃዎቻችን አንድ ላይ ሆነው የሚያመጡት ናቸው። ስለዚህ መረጃዎቻችን ጠንካራ እንዲሆኑ የዲጂታላይዜሽን ስራዎች ጀምረናል። ከወረቀት ነፃ የሆኑ ተቋሞችን መጨመር፣ ከነሱ የሚመጣውትን መረጃዎች ደግሞ የበለጠ ማስፋፋት የምንሰራበት ነው። በዚህኛው 9 ወር ትልቅ ስራ የተሰራው ኢሲኤችአይኤስ የምንለው የኢትዮጵያን ኮሚኒቲ ሄልዝ ኢንፎርሜሽን ሲስተም የምንለው ነው። ከ30 ሚሊዮን በላይ እንግዲህ ከባለፉት ዓመታት የተጀመረና አሁንም እየቀጠለ ያለ ከ30 ሚሊዮን በላይ የሚሆኑ ማህበረሰቦቻችንን የጤና መረጃዎቻቸውን የመጀመሪያ ደረጃ ጤና ክብካቤዎቻችን ወደ መጀመሪያ ተቋማት፣ ወደ ሁለተኛ ተቋማትና ወደ ሪፈራል ተቋማት በማስተላለፍ ህብረተሰባችንን አገልግሎታችንን ያጠናከር ነው። ይሄን ደግሞ የበለጠ የማጠናከር ትኩረት እንሰጣለን ማለት ነው። እነዚህን ሁሉ ስንመለከት ጤናው የበለጸገ እንደገና አምራች የሆነ ትውልድ እንዲኖረን ከበሽታ ተጋላጭነት ከወረርሽኞች እና ከተለያዩ የጤና ስጋቶች ማህበረሰባችንን ለመጠበቅ የሁሉም ሴክተሮች የጋራ ትብብር የጋራ ስራ ስለሚፈልግ ከሁሉም ባለድርሻ አካላት ጋር በሚቀጥሉት ጊዜዎችም የበለጠ አጠናክረን እንሰራለን። ማርበርግን ከአገራችን ለመጀመሪያ ጊዜ ተከሰተበት 9 ወር እንደነበረ ብናቅም በዚሁ 9 ወር ውስጥ በተለይ ደግሞ ባለፉት 100 ቀናት እንደምናስታውሰው ወረርሽኙ ከአገራችን ነፃ እንደሆንን ያሳወቅንበት ጊዜ ነው። በራስ አቅም፣ በራስ መረጃ፣ በራስ ላብራቶሪ፣ በራስ ባለሙያ ለመጀመሪያ ጊዜ ወረርሽኞችን ቀድሞ የማወቅ ያንን ደግሞ ዘረመሎችን የመለየት እንደገና ደግሞ ከሌሎች ባለድርሻ አካላት ጋር ቶሎ በመስራት ማህበረሰባችን ጋር የበለጠ ተቀራርቦ በመስራት ደግሞ ህብረተሰባችንን ከበሽታ ተጋላጭነት የቀነስንበት ወራት ነበረ። ብዙ ውጤቶች ነው አሉ። ነገር ግን ከጂኦፖለቲክሱ አንፃር ከአቅርቦት አንፃር ለወደፊት በዘላቂ የሆነ ፋይናንስ ስርዓት ላይ በጣም ትኩረት ተሰርቶ መሰራት ያለባቸው ስራዎች ስላሉ በተለይ የሚቀጥሉትን 3 ወራት በእነዚህ ባልኳቸው ነጥቦች ላይ ትኩረት ሰጥተን የምንሰራ ይሆናል። አመሰግናለሁ።